እኔ የሚላችሁ ነገር ማለት ነው አንድ ሰው ከተጨመላለቀ ህይወት መኖር አልፈልግም፣ በስነ ስርዓት ጸዳ ብዬ ራሴን አስከብሬ ራሴ ተከብሬ እኖራለሁ ማለት አይችልም እንዴ? አንድ ሰው ይችላል፣ መብቱ ነው። የተጨመላለቀ ህይወት መኖር አልፈልግም፣ በስነ ስርዓት ራሴን ማስከብሬ ቤተሰቦችንም ማስከብሬ በስነ ስርዓት መኖር ፈልጋለሁ፣ ራሴን ራሴ እመራለሁ ማለት አይችልም እንዴ? እንደኔ ሐሳብ ከሆነ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ከኔ ጋር ሁሉ ሰላም ሁሉ ሸጋ። እናንተ ጋር እንዴት ነው? ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ ነው ወይ? ቻናሌን አንዳንዴ ዞር ብላችሁ እዩት። ቻናሌን ማየት ቀዝቅዟል፣ የሚያዩ ሰው የለም፣ ቀዝቅዟል። ሰብስክራይብ አድርጉኝ። የምትወዱኝ የምታከብሩኝ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ዛሬ በአንዳንድ ቪዲዮ ነው የመጣ ነው። ያም እንደተለመደው በአብርሃም እና በሩታ ቪዲዮ ነው የመጣ ነው። ዛሬ አብርሃም ሁሌ ሲነገርክ ምንም አይገባክ። እኔ ያንተ ጭንቅላት አንድ ሰው ይሄንን ጭንቅላት ሲሸከመው ሊያስብበት ሊያስተውልበት፣ አንድ ሰው ይሄንን ቃል ለምን ተናገረኝ፣ ለምንድን ነው ይሄንን ቃል ያለኝ ብሎ ሊያገናዝብ ነው መሰለኝ ጭንቅላት የተሸከመው። እንዴ አንተን ስናይክ ቆመክ ቪዲዮ ስትሰራ ስናይክ አስተዋይ ትመስላለህ፣ ትልቅ ሰው ትመስላለህ። ግን ምሰራው ነገርና ስራክና አስተሳሰብክ የሚታደርገው ነገር እንደ ህፃን አድርጋል። ህፃንም እንኳን መጨረሻ ልንገርክ ሽንት ከመጣበት አንድ ህፃን ልጅ ሽንት መጥቶብኛል ብሎ ይናገራል። ግን አንተ ያን ያክል ስነ ስርዓት የሌለክ የመጨረሻ ጀዝባ የወረድክ ወንድ ነክ እንዴ። ሩታ በቃ አልፈልግም፣ ከተጨማለቀ ህይወት መውጣት ፈልጋለሁ። እኔ በስነ ስርዓት ራሴን ማስተዳደር ፈልጋለሁ። ስነ ስርዓት ያለኝ ሰው ነኝ። ቤተሰቦችንም በኔ ምክንያት ስነ ስርዓት እንደሌላቸው ማሳየት አልፈልግም ብላ ወጣች ካንተ ህይወት። ያስወጣሃትም ደግሞ አንተ ነክ። እሷ ካንዴ ሁለቴ እድል ሲሰጥክ ያንን እድል አልፈልግም ብለክ አልፈልግም የኔ ደስታዬም ይሁን ምርጫዬም ይሁን ሄርሜላ ናት ብለክ ሄርሜላን መርጠክ ሩታና ትዝ ይልሃል። ሩታና ሄርሜላ ባሉበት ቦታ ነው ሄርሜላን የህይወት አጋሪ ካደረገክ ምርጫ ካደረገክ ሄርሜላን ይዘክ ሄድከው። ቦታው ላይ እንኳን ሚኒስ የማት አላልክም። በቦታው ላይ ዞር እስከምትል ድረስ አልጠበቅክም እኮ አንተ ነህ ቦታው ላይ ጥላሃት፣ ቪዲዮ የሰራችሁበት ቦታ ላይ ጥላሃት ሄድከው ሄርሜላን ይዘክ። ገባ አይደለ? እስኪ ዛሬ የምታደርጋቸውን ነገሮች ተወውና የዛሬ አመት የምታደርገውና ዛሬ ያለህበትን ህይወት ተወውና ትላንት ከሩታ ጋር ታች ወርደክ ዩቲዩብ ላይ ገብተክ ታች ወርደክ ከሩታና ካንተ በምን አይነት ህይወት ወጣችሁ ለዚህ እንደደረሳችሁ ያንን ህይወት መመልከት አለብክ። ገባ? ዛሬ ደግሞ እኔ በጣም የገረመኝና በጣም ያናደድከኝ ዛሬ ምን ተገኝቶ ነው? ትላንት ሄርሜላ ምርጫዬ ናት፣ በቃ ከዚህ በኋላ የህይወት አጋሪ የትዳር አጋሪ ሄርሜላ ናት ብለክ ቀለበት ያሰርክ ከሄርሜላ የሩታን ቀለበት አፍርሰክ 80 ቀደክ ከሄርሜላ 80 ማተም ነው የቀረክ እንጂ ቀለበት አስራሃል አይደለ እንዴ? ዛሬ ምን ተገኝቶ ነው? ልጄን ዛሬ ሲያየውም እንባ ይመጣኛል፣ አለቅሳለሁ፣ በቃ ህይወቴ በጣም ደክሞኛል፣ በጣም ነው የሰለቸኝ፣ ህይወት በቅቶኛል፣ በጣም ምናምን ዛሬ ማናችንም ቼክ እናደርግም። ሩታ ቼክ ታደርገኛለች፣ መጣ ትለፋፈጣለች፣ መጣ አብርሽ ምን ሆንከብኝ ትላለች። የድሮ ሩታ የለችም አይደለም ሩታ። እኛ ተመልካቾች ራሱ መልሰን እንረግጣለን እንጂ ምንም ነገር ላንተ የሚያዝን ሰው አለ ብዬ አላስብም። እንዳንተ አይነት ቆሻሻ ሰው ነው ላንተ የሚያዝ ነው እንጂ በቃ በስነ ስርዓት ህይወቴን መኖር ፈልጋለሁ ያለ ሴትም ይሁን ወንድም ይሁን ላንተ አንድ ሰው የሚያዝንልህ ሰው የለም። ኤበን ቤተሰቦችህ ራሱ አባት ሄርሜላን ማናገር ሼም ይዞት ደብዳቤ ጽፎ እንደላከ እንትን ላርግህ እንዴ ላስታውስክ እንዴ? አንተና ሄርሜላ የሰራችሁት ነገር በቤተሰባችሁ ይሁን በትዳር አጋሪክ በሩታ ይሁን በተመልካቾች ይሁን የሰራኸው ነገር ላስታውስክ። ትላንት በሄርሜላና በሩታ ፊት ቆመክ ከዚህ በኋላ ሩታና እኔ ህይወት አብቅቷል፣ አሁን ከዚህ በኋላ ወደዳችሁም ጠላችሁም ሚታዩን ከሄርሜላ ጋር ነው ብለክ ቪዲዮ የሰራኸው ቪዲዮ አውጥቼ ላሳይክ። ዛሬ ምን ተገኝቶ ነው? ህይወት አስጠላኝ፣ ልጄ ሳይ በጣም እንባ ይመጣኛል፣ እንዲህ ያኔ ሩታን ጥለክ ሄርሜላን ስትመርጥ ልጅክ ነበረ።
ዛሬ ልጅህን እንደምትወድ ሩታ ልጅህን ማሳየት እንደከለከለችክ ሩታ ከሩታ ጋር ልትኖር ስትፈልግ ሩታ አልፈልግም እንዳለችክ ለምን እዚህ መተካክተ ታረጋለህ እንዴ? አንተ ማስመሰል በጣም ትችልበታለህ። እኔ በህይወቴ ማስመሰል አልችልም። የሚያስመስል ሰውም እኔ በጣም ነው የሚያስጠላኝ። እኔ ማስመሰል አልፈልግም። የመጣ ነገር ይመጣል እንጂ ዳይሬክት እውነታውን አውርቼ እውነታውን የተፋገጥኩ ነው የሚመርጠው። ግን በዚህ ልክ ሰው ማስመሰል ለምን አስቻለው እንዴ? በዚህ ናክል አንድ ደካማ ሴት ያውን ህፃን ልጅ እያሳደገች ባለችበት ሰዓት ከሚዲያ ለማጥፋት ከዩቲዩብ መንደር ከሁሉ መንደር ለማጥፋት በዚህ ናክል ሲሟን ማጥፋትና በዚህ ናክል ተጪናክ መናገር ምን አስፈልገክ? ያኔ ጥላት ስትሄድ ሩታ መልሳ እንደምታስፈልግክ ልጅ እንደሚናፍቅክ ያኔ ማሰብ አልነበረብህም? ቪዲዮ ላሳይክ፣ ቪዲዮ ሰርቻለሁ። ያኔ አብርሽ ይሄ ህይወት በጣም ያሳዝናል። የሆነ ጊዜ ተመልሰክ ጸጸት ውስጥ ትገባበታለህ። ተው ተመለስ ብዬ ቪዲዮ የሰራሁት ቪዲዮ አውጥቼ ላሳይክ እንዴ? ሴት ልጅ አንዴ እድል ልትሰጥ ትችላለች፣ ሁለቴ ልትሰጥ ትችላለች፣ ሶስተኛ አበቃ። ሩታ ላይ አሁን ምንም እድል የለህም። እድልህን ጨርሰሃል። ሄርሜላ ጋር ሄድና እዛ ወዝህን ጭርስ። ሄርሜላ በዚህ ልክ አንቺ ደግሞ ሴት ልጅ ሆነሽ ነገ ወልዳለው የልጅ እናት ሆናለው ትዳሬን መስርታለው የነገ ቀን ቤቴን መራለው ብለሽ ሲታስቢ በዚህ ናክል አንዱን ቤት አፍርሰሽ አንዱን ቤት ለመገንባት መሞከርሽ እኔ አንቺ ሴትም አይደለሽም፣ በወንድም በሴትም እኔ እንጃ በምን እንደሚገልጽሽ አላውቅም። በሰባውነት አስተሳሰብ አላስብሽም። በወንድም በኩል ሆኜ ሳስብሽ አይደለሽም፣ በሴትም በኩል ሆኜ ሳስብሽ አይደለሽም። አንቺ እኔ ምን እንደሆንሽ አላውቅም። ሀያትሽ ወጥቶ ቪዲዮ የሰራውን ቪዲዮ ላሰማሽ ላውጥቼ ላሳይሽ። ሀያትሽ ይበን ሀያትሽ አደባባይ ወጥቶ ረግማት አለውኝ። እንደዛ አይነት ቤተሰብ እኔ በዘሬም የለም ብሎ ወጥቶ አደባባይ ሲያወራ አትመለሽም እንደ እንጂ ድንጋይ ራስ ነሽ እንዴ? አረ አንቺን አይነት ሰው ነው አይቻላቅም። እንኳን አደባባይ ወጥቼ ህዝብ ተናግሮኝ የኢትዮጵያ ድፍን ህዝብ እንደዛ ተናግሮኝ እኔ ሙጭጭ ብዬ በአንድ ሰው ህይወት ሙጭጭ ሊል ማለት ነው። አንድ ሰው ተደራራቢ 3 ጊዜ ካወራኝ ያንን ህይወት እኔ ተመልሼ አላየውም፣ አልፈልገውም፣ ያስፈራኛል። እንዴ ከመሸልኝ እስከሚነጋልኝ ድረስ ይጨንቀኛል። አንቺ እንቅልፍ መምጣት እንደ በቃ እንቅልፍ ራሱ እንደማተኝ ነው የኢትዮጵያ ህዝብ እየቀጠቀጠሽ የነበረው ማለት ነው። ግን አይገባሽም እንጂ ዛሬ ህይወት አፍርሰሽ ላንቺ ደስተኛ አደረገሽ፣ የሌላን ሰው ህይወት አፍርሰሽ የራስሽን ህይወት ለመገንባት ስትሞክሪ አስደሰታሽ። አብርሃም ደግሞ አይደለም ሄርሜላ ተዋውና እስኪ ሩታ የ3 ወር እርጉዝ ሆና የ3 ወር እርግዝናዋን ሚዲያ ላይ ስትለቅ በማግስቱ ነፃነት የምትባል ሴት ልጅ አንተ ህይወት ገብታ የበጠበጠችው ከዛ በኋላ ነው ሄርሜላ የገባችው። የነፃነትን ማስወገድ ነፃነት ህይወትክ ላይ መታ ስትገባ የነፃነትን ማስወገድ ሲያቅትክ ሄርሜላ መታ አንገት ላይ ተጠምጥማ አልወርድ ማለት። እቺ ደግሞ የተለየች ናት። እኔ ሴትም ልጅ አይደለችም። ሲገርም በቃ እኔ ሳስባት ሴት በዚህ ልክ ሴት በሴት የሚጨክን ሴት አለ ብዬ አላስብም። አንተ ደግሞ ስንት ሴት ነው ያሳየህን? ነፃነትን፣ ፍቅርን ማናት አንድ ማን ነበረች? ጽጌን አሁንም 3 አሉ ማላቃቸው ስማቸው አልተጠቀሰ 3 አሉ። እንደ ያን ሁላ ሴት አንተ በየቀኑ ከ10 ሴት እየተግማማክ ሩታ እስከመቼ ተቻለክ እንዴ? አንዱን ስታወጣ አንዱን ስታወጣ አንዱን ስታወጣ ሩታ እኮ ከበዳት። በቃ ካላስ ይበቃታል እንዴ? አንተ እዛው ከፈለክ ከሁሉም ከ10ሩም ወዝህ ስጨርስ ኑር። ዛሬ እዚህ ጋር መተክ ሚዲያ መተክ አደባባይ መተክ የሩታ ልጅ እንደከለከለች ራሷ ከሷ ጋር ለመኖር ስትፈልግ እሷ እንደገፋችክ አክተት አድርግ። እዚህ ጋር መተክ ቪዲዮን እያንዳንዱን ቪዲዮ አውጥተን ማሳየት እንችላለን። ከፈለክ ተመልሰክ ትረገጣለህ፣ ተመልሰክ ትጠበጠባለህ እንጂ ሩታን እዚህ ጋር ማንም ሰው ምንም አይላትም። ሩታ በኢትዮጵያ ህዝብም ንግስት ናት፣ በቤተሰቦቿም ንግስት ናት። አይደለም ቤተሰቦቿ ያንተ ቤተሰብ ራሱ ንግስት አድርጎ ነው ያስቀመጣት። እንዴ አንተ በዚህ ልክ ክብርህን ማውረድ፣ በዚህ ልክ ራስህን መጣል፣ በዚህ ልክ እንደዚህ የተጨመላለቀ ህይወት መኖር ለምን አስፈለገክ? አንተ ስንስራት የለህም እንዴ? ስሜትን መቆጣጠር አትችልም እንዴ?
እንዴ ከዚህ በላይ እኛ ምን ብለን ልናገርክ? እኔ በጣም ቃላት አጠረኝ። እኔ ለአብርሃም የሚናገረው ቃል በጣም አጠረኝ። አይደለም ሩታ ያንን ሁሉ ሴት አምጥተክ ሲደረድር ያንን ሁሉ ችላ ለዚህ የበቃች ሩታ ማለት ነው። እኔ ቢሆን የኔ ባሌ ብዬ እኔን ቤት አስቀምጦኝ አይደለም 6-7 ሴት ደርድሮ ከአንድ ሴት ቢያየው ማለት ነው የማግስቱን እንደማይጠቅም ነው የሚያደርገው። የማግስቱን እንደማይጠቅም ነው የሚያደርገው። ወላሂ እንደማይጠቅም እንዴ እኔን ቤት አስቀምጦኝ ከሌላ ሴት አሸሸ ገዳሜ እያለ ወይም እኔን ከህይወቱ ካላስወጣኝ እኔን ቤት አስቀምጦኝ ወዙንና ጣዕሙን ሁሉ ነገሩን ውጭ ጨርሶ መጥቶ እኔ ጋስ ምን ለመሆን እንደው ሩታ ከአንዴ ሁለቴ እድል መስጣቷ በጣም ተመችቶኛል። እኔም ቢሆን ዛሬ ያየችው ከአንድ ሴት ተገዳድሞ ካየሁት ማግስቱን ያቺ ሴት ተመልሳ እንደማታየው አድርገዋለሁኝ እንጂ ማለት ነው። እኔ በቁም እያለሁ አንድ ወንድ የኔ ባሌ ያውን ባሌ የ80 ባሌ ሆኖ እዛ ሲጨመላለቅ አይቼ ወይም ከህይወቱ ልቅ ብዬ እወጣለሁ ወይም እንደማይጠቅም አደርገዋለሁ እንጂ እንደ ሩታ ዛሬ ሩታ የፈለገችው ነገር ብታደርግክ መብት አላት። እንደ የሩታና ያንተ ህይወት በቀላሉ አልተገነባም። እንደዚህ በቀላል እንዳፈረስከው በቀላል አልተገነባም። ታች ወርደክ ዩቲዩብህን መመልከት ትችላለህ። የዛሬ 5 ዓመት የዛሬ 6 ዓመት ያንን ቪዲዮ የሰራችሁት ቪዲዮ መመልከት ትችላለህ። ዛሬ ያንተና የሩታ ህይወት በቀላሉ አንተ አፍርሰኸው አሁን ሰው በሆንክ ሰዓት በጅስምክ ስጋ በበቀለ ሰዓት በሰውነትክ ስጋ በበቀለ ሰዓት መታ አንድ ሴት ጥሩ ልጅ ስለለበስክ ጥሩ ምግብ መብላት ስለጀመርክ መኪና ስለገዛክ አንድ ሴት ልጅ መታ በህይወት ገብታ ሩታን ትላንት መስዋዕት ከፍላችሁ የመጣችሁበት ያንን ህይወት አፍርሰክ ዛሬ አንድ ብለክ ዛሬ በተመቻችልህ ሰዓት አንድ ሴት መታ ወድሃለሁ አፈቅርሃለሁ ስላለችክ በትናው የሄድከው ህይወት አይደለም። ያንተ ህይወት በቀላሉ ዛሬ ትታው እንደሄድክ በቀላሉ የሚፈርስ ህይወት አይደለም። ገና አሁን ተጨነቅኩኝ፣ አሁን እንደዚህ ሆንኩኝ፣ እንደዛ ሆንኩኝ። የነገ ቀን ነገር ያለው ምን አለችኝ ኦዲየንስ ይሄን ነገር ተናግሮኝ ነበር ትላለህ። ህይወትንም ታጣለህ የነገ ቀን። ሄርሜላና አንተ ወይም ተለያይታችሁ ሄርሜላ የራሷን ህይወት ትኖራለች ወይም አንተም ተመልሰክ የድሮ ህይወትህን ትመለሳለህ። ካልተመለስክ ሁለታችሁም በህይወት ለመኖራችሁ ምንም ዋስትና የላችሁ። ባይዞ እኔ የሰፈራችሁ ሰዎች የሚያደርጉትን ነገር በጣም ደግፋለሁ። በጣም ነው የሚደግፈው። የሄርሜላን ቤተሰብ የሚያደርገው ነገር ደግፋለሁኝ። ያንተን ቤተሰብ የሚያደርገው ነገር ደግፋለሁኝ። ከሁለቱ ጎን ነኝ። ሩታን በአደባባይ እንደዛ አርጊዛ እስከምትወልድ ድረስ ብዙ ነገር ኮና ያሰቃያት አብርሃም። አንተ ምንም ቢሆን በሃይማኖት ብንለይ እኮ የነገ ቀን ሟች ነን። አንተም በሃይማኖት በምታመልከው አምላክክ ትቀጠቀጣለህ እኮ ያኔ ትቀጣለህ እኮ ቅጣት አለብክ እኮ ያኔ። ዛሬ ተመችቶሃል በየሩሙ ከአንዳንድ ሴት እንዴ ከስንት ሴት ነው የተዋረድከው አንተ? ሰው አይደለህም እንዴ? ሰው አይደለህም እንዴ? እስኪ ንገረኝ። እንደ ሰው ታስባለህ፣ እንደ ሰው ትናገራለህ፣ እንደ ሰው እየበላክ እየጠጣክ እያየህን ነው ሁሉም ነገርህን ማንነትህን ሚዲያ ላይ ነው ያለው አይደል እንዴ? በዚህ ናክል ግን አንተ በቃ እኔ እንጃ አንተ ሰው ነክ ወይስ ምንድነክ? እንዳንተም ደግሞ ራቁቷን የሄደች ለሰው ማትጨነቅ ለቤተሰቧ ክብር የሌላት ለራሷ ክብር የሌላት ሄርሜላን አግኝታል። እንደ ራሲ አይነት በቃ ራቁቷን የሄደች ማለት ነው። በጣም ነው የሚታሳዝኑት። እኔ በዚህ ያክል እኔ ቪዲዮ ዩቲዩብ አንድ ብዬ ሲጀምር ራሱ ባንተ ነው ቪዲዮ መስራት የጀመርኩት፣ በሄርሜላ ነው ቪዲዮ መስራት የጀመርኩት። ግን አይገባችሁም እናንተ ምንም አይገባችሁ። ኤቨን የሃይማኖት አባቶች እንደዛ ሲያወሩ ራሱ ማይገባችሁ ደነዝ እና የተወደዳችሁና የተከበራችሁ ቤተሰቦች ሰብስክራይብ ማድረጋችሁ አትርሱ። ሰብስክራይብ አድርጉኝ። የምትወዱኝ የምታከብሩኝ ሰብስክራይብ አድርጉኝ። ቻናሉ አሳድጉልኝ። ቻናሌ ገና አዲስ ነው፣ አላደገም። ምንም ቪዲዮ የሰራሁት ቪዲዮ በዚህ ሰሞን ደግሞ የሚሰራው ቪዲዮ ምንም እይታ የለውም። የምትወዱኝ የምታከብሩኝ ላይክ ሰብስክራይብ አድርጉኝ። ኮሜንት ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። ወዳችኋለሁ። ደህና ሁኑልኝ።